ሞጁሎችን እያነበብን ማስተማር ላይ መቸን ይችላል። ስለዚህ ፓወርፖይንቶችን ማዘጋጀት የግድ ሊሆንብን ይችላል። እዛ ደግሞ ምናልባት የተመቻቸ ሰዓት ከሌለን ይህን ነገር በቀላሉ ሊሰራልን የሚችል አፕሊኬሽን ወይም ደግሞ ኤአይ ልንፈልግ እንችላለን። በዛሬው የ30 ቀን ኤአይ ቪዲዮ ቻሌንጅ ይዤላችሁ የመጣሁት ፓወርፖይንት የሚያዘጋጅልን በጣም የተሻለ ኤአይ የትኛው ነው የሚለውን በዚህ ቪዲዮ አሳያችኋለሁ። ቀጥታ ወደ ቪዲዮ እንሄዳለን። ከዚህ በፊት ኖትቡክ ኤልኤም በሰራሁላችሁ ቪዲዮ ላይ አንድ መጽሐፍ አፕሎድ አድርጌያለሁኝ። የራሳችሁ ኖት ሊኖራችሁ ይችላል። ማይክሮሶፍት ወርድ ላይ የተዘጋጀ ወይም ፒዲኤፍ ሊሆን ይችላል። ሁሉን ነገር ራሳችሁ ኮፒ ፔስት ማድረግ ትችላላችሁ። ግን እኔ ባለፈው እንዲህ አይነት ኮሚኒኬሽን ነበረኝ። ስለዚህ የኛውን ክሊር ላደርገው ሌት ቻት ሂስትሪ ልበልና እንደዚህ ይለዋለው። ለፓወርፖይንት ማዘጋጃ ሊሆነኝ የሚችል ነገር ዩኒት 1 notes that can be used for creating PPT in Gamma. Make sure that all the main points with explanations are fully covered. ሲምፕል የሆነች ነገር እንደዚህ ልበልና አዘጋጅልኝ። ከዛ ዩኒት ላይ ምንም አይነት ኖት እንዳይቀር እርግጠኛ መሆን አለብህ እያልኩት ነው። ኢንተር ልበለው ሰጠኝን ነገር እናያለን። በዚህ መንገድ አዘጋጅቶልኛል። እንደምታዩት በጣም ቆንጆ የሆነ ነገር ነው። ዳይሬክትሊ አሁን ዛሬ ላሳያችሁ የፈለኩት ጋማ ይባላል። ጋማ ፒፒቲ የመጀመሪያ ይመጣላችኋል። ይሄኛውን ራሱን ክሊክ ማድረግ ነው። እንደ ኔትወርካችሁ ፍጥነት አፕሊኬሽኑ ይከፍትላችኋል። እንደ አይነት ኢንተርፌስ ይመጣላችኋል። ልክ እንደ ሌሎች ኤአይዎች የራሱ የሆነ ኢንተርፌስ አለው። እንደምታዩት ሆም አለ፣ ሚዲያ፣ ቴምፕሌትስ፣ ላይብራሪ፣ ሴቲንግስ የሚል ነገር አለው። ኒው ጋማ፣ ክሬት ኒው ምናምን የሚል ነገር፣ ኢምፖርት የሚል አለ። ስለዚህ አሁን ለምሳሌ ኢምፖርት የሚለውን ብነካ ኖቶችን ለዚህ የሚያገለግለኝን ነገር ኢምፖርት እንዳደርግ ይጋብዘኛል። ተመልከቱ። ማንኛውን ብነካ የተወሰነ ፕሮሰስ ያደርግና ጀስት ፋይል አፕሎድ እንዳደርግለት ምናምን ይጋብዘኛል። ስለዚህ አይካን አፕሎድ ዘ ፋይል ወይም ደግሞ ቅድም ኮፒ ያደረግኩትን ነገር ወይ ደግሞ ቅድም እዛ ጋ ያዘጋጀሁትን ነገር ኮፒ እንዳደርግ ወይ ደግሞ ምን ይለኛል እዚህ ጋር you can also paste in text ይላል። ስለዚህ አሁን እኔ ወይ ፋይል አፕሎድ እንዳደርግ ይጠይቀኛል፣ ወይም ደግሞ ከጉግል ድራይቭ ላይ ፋይል እንዳመጣ ይጋብዘኛል፣ ወይም ደግሞ ከዩአርኤል ወይም ደግሞ ከዌብሳይት ላይ ምናልባት ዌብሳይት ካለኝ ከዛ ነገር ላይ ካገኘሁት ዌብሳይት ላይ ያንን ኖት እንዲያመጣልኝ ላደርግ እችላለሁ። ወይም ደግሞ ፋይሉ ምናልባት ለዚህ የማይመች ሁኔታ ካለ ፔስት ቴክስት ማድረግ እችላለሁ፣ ኮፒ ያደረኩትን ነገር። ስለዚህ እኛው ምናካት ፔስት የምትሏን ነገር ልንካና ልጠብቅ። እንደምታዩት ፔስት እንዳደርግ ታይፕ ኦር ፔስት ይላል። ስለዚህ እዚህ ጋር መጻፍ እችላለሁ። ይሄ በጣም አድካሚ ነገር ነው የሚሆነው። ቅድም ኖትቡክ ኤልኤም ላይ ያዘጋጀሁትን ኖት አለ። እዚህ ጋር ኮፒ ትሏል ልንካና መጥቼ እዚህ ጋር ፔስት ነው የምለው ማለት ነው። ራይት ክሊክ ዜን ፔስት ማለት ነው። እንደምታዩት ኤቭሪ ኖት እዚህ ጋር መጥቶልኛል ማለት ነው። እንደምታዩት የተዘጋጀው ነው። ምናልባት ይሄ ነገር የእናንተ ያዘጋጃችሁት የተለያየ ጊዜ ያዘጋጃችሁት የተማሪዎች ኖት ሊኖራችሁ ይችላል። እሱን ነገር ወደዚህ ማምጣት ትችላላችሁ ማለት ነው። የተለያዩ አማራጮች አሉ። ጀነሬት ፍሮም ኖትስ ኦር አን አውትላይን፣ ሳመራይዝ አድርገው። አሁን የሰጠሁትን ነገር ይህን ራሱን እንዲጠቀመው ከሆነ የምፈልገው ጀነሬት ፍሮም ኖትስ ኦር አን አውትላይን ይላል። ስለዚህ የሰጠሁትን ይጠቀማል። ሌላው ደግሞ ሳመራይዝ ሎንግ ቴክስት ኦር ዶክሜንት ከተባለ ደግሞ ለዚህ ስላይድ የሚበቃውን ያክል ራሱ ሳመራይዝ ሊያደርግ ይችላል። ስለዚህ የራሱ ስራ ይጠበቅበታል ማለት ነው። አሁን እንዲነካከው አልፈልግም። ራሱን ብቻ ምንም እንዲቀንስብኝ ስለማልፈልግ የመጀመሪያውን እመርጣለሁ ማለት ነው። ይሄኛውን ካደረግኩት ያሳንስብኛል ማለት ነው። የተወሰኑት ነገሮች ቆርጦ ያወጣብኛል ማለት ነው። እሱን ስለማልፈልግ የመጀመሪያውን እመርጣለሁ፣ ኮንቲኒው እላለሁ ማለት ነው። እዚህም ጋር እንደ ኔትወርካችሁ ፍጥነት የሚሰራው ስራ ፍጥነትም ይወሰናል በኔትወርካችሁ ማለት። ስለዚህ እዚህ ጋር አማራጮች አሉ። ምንድን ነው የምትፈልገው ይለኛል። አሁን የምትፈልገው ሚኒማል ነው፣ ኮንሳይስ ነው፣ ዲቴል ነው፣ ምንድን ነው አለኝ። ስለዚህ ኮንሳይስ ቢሆን ችግር የለም። አንዳንድ አላስፈላጊ ነገሮች ቢወጡ ምናልባት ስላይዱም በጣም ትንሽ ስለሆነ የሚያዘጋጅልኝ ማለት ነው። ይሄኛውን ነገር ምርጫችሁ ማድረግ ትችላላችሁ እንደ ፍሪ ቨርዥኑ ማለት ነው። ሌላ የምሰጠው ነገር ካለ ትምህርታዊ እንዲሆን ወይም ደግሞ ጀስት ላይክ ምን አይነት ነገሮችን መከተል እንዳለበት ለማን እንደሆነ ይህን ነገር መስጠት እችላለሁኝ። አውትፑት ላንጉጅስ ምን ይሁን፣ ስላይዱ የሚዘጋጀው በእንግሊዝኛ ነው ወይስ በሌላ ቋንቋ ትራንስሌት ማድረግ ይጠበቅበት ይሆን፣ እሱን ነገር መስጠት ትችላላችሁ። ከዛ የስላይዱን አይነት ወይም ቲም ነው። ይህን ቲም መምረጥ ትችላላችሁ። ልክ ፓወርፖይንት ላይ ይሄ ማለት ኖርማሊ ፓወርፖይንት ልክፈትና ላሳያችሁ እነዚህ ነገሮች ምን እንደሆኑ። እነዚህ ናቸው እዚህ ኤአዩ ላይ የምናገኛቸው እነዚህ ነገሮች ማለት ነው።
የምፈልገውን ነገር ለራሴ ለስሜት የተመቸኝን ነገር መምረጥ እችላለሁ። እኔ የመጀመሪያው ተመችቶኛል፣ እሱን መቀጠል እንችላለን። ከዛ ውጭ ደግሞ እናንተ የፈለጋችሁትን መምረጥ ትችላላችሁ ከዚህ ማለት ነው። መሞከር ነው። የማትወዱት ከሆነ ደግሞ መቀየር ነው። በነፃ እስከሆነ ድረስ እናንተ የተመቻችሁን እስኪደርስ ድረስ ሙከራችሁን መቀጠል ዛትማች ችግር አይደለም። ይህን ሁሉ ካስተካከልን በኋላ እንደምታዩት ማክሲመም የሚቻለው 10 ስላይድ ያለው ፓወርፖይንት ነው። ስለዚህ ይህን ነገር ስትራቴጂካሊ መጠቀም ትችላላችሁ። ምናልባት 30 የሚያስፈልገው ቢሆን የእናንተ ማቴሪያል 10 እያለ ስለሆነ ወይ በሌላ ኢሜይል መጠቀም አለባችሁ ወይም ደግሞ መደጋግም አለባችሁ ማለት ነው። ይሄ የምትፈልጉትን አይነት ስላይድ እስከምትደርሱ ድረስ ተመሳሳይ ቲም መርጣችሁ ማለት ነው። ይህን ስትራቴጂካሊ መቀጠል ትችላላችሁ። እንደምታዩት 360 ክሬዲት ነው የሚያስፈልገው ይሄን ለማዘጋጀት። ኤኒዌይስ ይህን ነገር መምረጥ እችላለሁ። ጀነሬት ልበል። በሌላ ጊዜ አድቫንስድ በሆነ መንገድ እንዴት ስትራቴጂካሊ የአንድን ሞጁል ሊሆን ይችላል በጣም 300-400 ስላይዶችን እንዴት ወይ ደግሞ በፍሪ ቨርዥኑ እንዴት ማዘጋጀት እንደምትችሉ አሳያችኋለሁ። እንደምታዩት የዩኒት ዋንን በዚህ መንገድ እያዘጋጀልኝ ነው። እኔ ዝም ብዬ ሻይ ቡና እያልኩኝ መጠበቅ እችላለሁ ማለት ነው። እዚህ እየጻፈው ነው እንደ ጉድ። በጣም ይሄ ጊዜ ምን ያህል ጭንቅላታችን የተፈተነበት ጊዜ እንደሆነ ማሰብ ትችላላችሁ። ሁሉ ነገር ቀረበልን፣ እኛ ምን እንሆን? አንዳንድ ጊዜ ስንጥር ሞቲቬትድ ምንሆን ይመስለኛል። አንዳንድ ጊዜ ነገሮች ሁሉ ሲቀርቡልን ያን ያህል ውጤታማ ምንሆን አይመስለኝም። ኤኒዌይ እንደምታዩት ነው ያለው ነገር። አሁን ኦልሞስት ወደ 4ኛው ስላይድ ላይ ደርሷል። ጉድ እኮ ነው የሆነ ያለው ነገር። የምትፈልጉትን ማንኛውም አይነት ማወቅ የምትፈልጉትን ነገር እንደዚህ ኮንሳይስ በሆነ መንገድ ለምሳሌ ህግ ማወቅ ትፈልጉ ይሆናል። ኢኮኖሚክስ፣ ሳይኮሎጂ፣ ፖለቲክስ ማወቅ ትፈልጋላችሁ። ስለዚህ ማቴሪያሎችን ትሰበስባላችሁ፣ እንዲህ አይነት አፕሊኬሽኖችን ትጠቀማላችሁ። እኔ እንዲሁም ብዙ ጊዜ እንደዚህ ፖዚሽን ወይ ደግሞ እንዲህ አይነት የሆነ ነገር ውድድር ሲወዳደሩ ሰዎች ለስራ ማመልከቻም ሊሆን ይችላል አመልክተው ሲወዳደሩ ፓወርፖይንታቸውን በእንዲህ አይነት አፕሊኬሽን ያዘጋጃሉ። ዛትማች በዚህ አፕሊኬሽን አዘጋጀህ ተብሎ ሊቀጣው የሚችል አይነት ህግ ወይም ጋይድላይን የለም። ኖርማሊ መጠቀም ትችላላችሁ። ግን ያው ዋናው ነገር እናንተ እንዴት እንደሚሰራ ግን ማወቅ አስፈላጊ ይሆናል። አለዛ ሁሉን ነገር ኤአይ ከሰራው አሁን ላይ ያው እንደምታዩት ከሆነ ጊዜ በኋላ ይሄ ቢቆም ከምን እንደሚጀመር ነገሩ አስቸጋሪ ይሆናል። ልክ አሁን ወደ 6ኛው ስላይድ ደርሷል። እንግዲህ 10 ነው፣ ከዛም በታች ማድረግ ይቻላል ኖርማሊ። እንግዲህ ይሄ በፍሪ ቨርዥን ነው። ባይ ዘ ወይ ምን ከፍል ቢሆን በጣም ከዚህ በላይ ብዙ ስራዎችን መስራት ይቻላል። ሉክ how it is going on. ባይ ዘ ወይ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉት። በቀላሉ ለሰዎች እንዲደርስ ያደርጋል። ቻናላችን እየተነቃቃ ይሄዳል። የኛ ዓላማ ምን እንደሆነ ይታወቃል። ኖርማሊ ብዙ ቪዲዮዎችን ሰርተናል፣ ብታዩዋቸው ትጠቀሙባቸዋላችሁ። ጨርሻለሁ እያለኝ ነው። እንደምታዩት 10ም ስላይድ ተዘጋጅቶ አልቋል። ሌላም ነገር መቀጠል እችላለሁ። ከዚህ create something else ሌላ ነገር መቀጠል እችላለሁ። ዛሬ ከኖት እንዴት ማዘጋጀት እንደሚቻል ነው ያሳየኋችሁ። እንደምታዩት ይህን የመሰለ ፓወርፖይንት አዘጋጅቶልኛል። ባይ ዘ ወይ ቲሙን ሁሉ መቀያየር እችላለሁ። እዚህ ጋር መጥቼ ኢሜጆችን ሁሉ መቀያየር እችላለሁ። ፎንቱን እንደምታዩት የተለያየ ማድረግ እችላለሁ። ሌሎች ነገሮችን ሌላ ጊዜ እናያለን። አሁን እንግዲህ ይህንን ለምሳሌ አዘጋጀላችሁ። ቀጣዩ ምን ይሆናል ብትፈልጉ እዚሁ ጋር ፕሬዘንት ማድረግ ትችላላችሁ። ግን ዳውንሎድ ብታደረጉት ደግሞ በሌላ ሰዓት ወይ ደግሞ ኢንተርኔት በሌለ ሰዓት የምታቀርቡ ያግዛቸዋል። ስለዚህ እንዴት ነው የነገር ዳውንሎድ ማድረግ የሚቻለው? ስለዚህ ሼር የምትላለች ሼር የምትለዋን ትነካላችሁ። ከዚህ በኋላ ኤክስፖርት የምትላለች ኤክስፖርት የምትለዋን ትነካላችሁ። በምን መንገድ ነው ኤክስፖርት የሚሆነው? በፒዲኤፍ፣ በፓወርፖይንት ወይስ በጉግል ስላይድ ወይስ ደግሞ በኢሜጅ መልክ ነው ወይ ይላችኋል። ያስመርጣችኋል። ኖርማሊ የተሻለ የሚሆነው ፒዲኤፍ ብታደርጉት ነው። ለምን ፎንቱ ላይኖር ይችላል። ኤኒዌይስ ግን እየሞከራችሁ ታዩታላችሁ። ግን ፒዲኤፍ ላድርገው። ፒዲኤፉ ዳውንሎድ ይደረጋል። እስከዛ ደግሞ ፓወርፖይንትንም ላድርግና የሁለቱንም ልዩነት እናያለን። ዩር ፒዲኤፍ ኢዝ ሬዲ ቱ ዳውንሎድ ተደርጓል። እንደምታዩት ያው እሱ አሁን ፓወርፖይንቱን እየሞከረ ነው። ትንሽ እንጠብቀው። ሁለቱም ተዘጋጅቷል። ዳውንሎድ ላድርገው። ሁለቱም ተዘጋጅቷል። ትንሽ ወደ 84 ሜጋባይት ነው ፓወርፖይንቱ። ፒዲኤፍ ሲሆን ግን እንደምታዩት 7.3 ሜጋባይት ነው። ባይ ዘ ወይ ይሄ ዳታ ልግዛ ብትሉ በጣም ብዙ ብር የሚወስድባችሁ ይሄ ነው በፓወርፖይንት። ኦኬ ዳውንሎድ ጋር እንሂድና ለምሳሌ የሆነ ፒዲኤፍ ልክፈተው። ሉክ ዚስ ኢዝ ዘ ፒዲኤፍ ዩ ካን ዩዝ ዚስ ዘ ፕሮብለም እዚህ ጋር እንደምታዩት ሚድ ዊዝ ጋማ ይላል። ይሄ ዋተር ማርክ ይባላል። እንግዲህ በፍሪ ስለሆነ ነው። እንግዲህ ፔድ ቢሆን ኖሮ የከፈልንበት ቢሆን ኖሮ ይሄ ነገር አይኖርም። እንደምታዩት እዚህ ጋር ትንሽ ሳይኮሎጂካሊ በምናዘጋጀው ምናምን የሚል ሰው በቀላሉ ምናልባት አስቸጋሪ ሊሆን ይችላል። ስለዚህ እስኪ
የተዘጋጀውን ፓወርፖይንቱን ደግሞ እንክፈተው እስኪ። በፓወርፖይንት እንግዲህ የተለያየ መንገድ ቀይሮታል። ሉክ ዲስ ዋን ያ እንደምታዩት ፓወርፖይንት you can display and teach your students ወይም እናንተ ማንበብ ትችላላችሁ ማለት ነው። በዛሬ ቪዲዮአችን ያየነው ይሄን ነበረ። በቀጣይ ሌላ ኤአይ ለሌላ አፕሊኬሽን ይዤላችሁ ቀርባለሁ። ሰብስክራይብ ያደርጋችሁ ጠብቁኝ። ሰላም።